ማረጋግጥልህ ነገር ቢኖር ወልቃይትንና የራያን ጉዳይ ጨምሮ የትኛውም የአማራ ርስቶችና አጽመ ርስቶች ጉዳይ ላይ የሚደራደር አመራር ሊኖር አይችልም። የለም ያፋብን አቋምም አይደለም። ነገር ግን አሁንም ወልቃይትን ሊሰጡ ነው፣ ራያን ሊሰጡ ነው በሚል ፖለቲካ ህዝባችንን በየጥጉ በየመንደሩ እየጨፈጨፈ ያለን አገዛዝ ለመቀበል የሚደረገውን መንደርደር ግን እንታገለዋለን። እንዲህ አይነቱን አመለካከት ፈጽሞ እንታገለዋለን። ምንድነው የምትሰጡት ዋስትና ምንድነው? ለምሳሌ ከህወሓት ጋር መስራት ወይም ደግሞ ከሌላ ኃይል ጋር ከኦነግ ጋር ከኦሮሞ ነጻነት ሰራዊት ጋር መስራት ወይም ከሌላ ቀጠናዊ የጎረቤት ኃይል ጋር መስራት በሚለው ላይ አሁን በዚህ ላይ ለህዝባችሁ አሁን እንዳልከኝ ጉልበት ይዘን እስከቆየን ድረስ መተማመኛችን ጉልበት ነው የሚል ነው። ሰላም ጤና ይስጥልኝ የአብሪ ሚዲያ አድማጭ ተመልካቾቻችን፣ ዛሬ ለትንታኔ እና ደግሞ በጋራ እንድንወያይበት ያቀረብኩት ርዕሰ ጉዳይ የሚያተኩረው ጽምዶ ላይ ነው። ጽምዶ በተደጋጋሚ እንደተገለጸው ለማስፈራሪያ የተለያዩ ደካማ ቡድኖች ጠንካራ ነን እና ቡድን አለን፣ የተደራጀ ኃይል አለን፣ እንደጋገፋለን ብለው ግዙፉን የኢትዮጵያን መከላከያ እና የፌዴራል መንግስቱን ለማስፈራራት ያቋቋሙት ወይም የፈጠሩት ስም እንጂ በዚህ ቡድን ውስጥ ያሉ ሰዎች እጅግ በተራራቀ አመለካከትና እምነት የፖለቲካ ዓላማ ላይ ያሉ መሆናቸውን በተደጋጋሚ ተገልጿል። ይህንን የሚያሳዩ መረጃዎች ነው ዛሬም እንድንመረምር ወደ እናንተ ማደርሰው። እንግዲህ መግቢያ ላይ ትንሽ ቆረጥ አድርጌ ያሰማኋችሁ የፋኖ አስረስ ማሬ ያው ገዳም ውስጥ ሆኖ በሰጠው መግለጫ ባይዘዌ ያው ገዳም ውስጥ ነው መኖሪያቸው አብዛኞቹ። በተለይ የሚዲያ መግለጫ ሲሰጡ እንመታለን፣ አቅጣጫችን ይገኛል በሚል ስጋት ገዳም ውስጥ ሆነው ነው። ይሄንን ደግሞ ያው ዘመድኩን በቀለ የነሱ ጠንካራ አጋር የሆነው ሰው አጋልጧል። ያው የሱንም ድምፅ እንሰማዋለን። እና አስረስ ማሬ ከገዳም ባስተላለፈው መግለጫ በፍጹም ይሄ ወልቃይትና ራያ የአማራ መሬቶች ለድርድር የሚቀርቡ አይደሉም፣ የአማራ ጥቅምን አሳልፈን በመስጠት የሚመሰረት ህብረት ወይም ጽምዶ የለም ነው ያለን። እንግዲህ የህወሓት ደግሞ ትልቁ ዓላማ አይደለም ወልቃይትና ራያ አዲስ አበባ በር ላይ ይቀበሉናል ብሎ ተስፋ ያደረጉባቸው ናቸው ለስልጣን ያበቁናል ብለው ፋኖዎችን ኖ ይላል። እኛ ኃይል ስላለን ተፈልገን ነው። ይሄንን ደግሞ ራሱ መሬታችንንም ማስከበር የቻልነው ኃይል ስለገነባን ነው እና ወደፊትም በገነባነው ኃይል ይህንን እናስከብራለን ነው የሚለው። በተዘዋዋሪ ይችን እንዳያስቧት ነው የሚለው። እንግዲህ ትልቁ ቲፒኤልኤፍ አማራ ኃይሎች አሉ ከኛ ጋር ነው የሚሰሩት እያለ ደጋግሞ የሚያወራው ይሄንን ለመግለጽ ነው። እና በሌላ በኩል ደግሞ ልክ በንጽጽር ስታዩት ጀነራል መዲድ የሚባለው ደግሞ የወያኔ ጀነራል ወጥቶ የገለጸልን የኛ መሬት ወስዶ ማን ነው እዛ የሚቀመጣት ነው። እና ዛቻው ግልጽ ነው፣ የአማራ ህዝብ ላይ ነው። እና እንደዛ ብሎ እየፎከረ ነው። ምክንያቱም ወልቃይትን ከሌላ ከሩቅ መጥቶ እዛ የሰፈረ የለም፣ ርስቴ ነው የሚለው አማራ ነው የሰፈረው። ስለዚህ እስቲ እሷን ይዞ ማን ነው የሚኖረው? ማን ወንድ ነው? የትኛው ኃይል ነው እያለ ነው ደግሞ እሱ የሚፎክረው። እስቲ እሱን ደግሞ ትንሽ እናዳምጠው። መዲድን እንድሕር ተጋርቡ ምቅባር ኮይኑ ህልውናኦም ዘረጋግፅ መን ክህሉ መን ክቕበል፣ መን ክህሉ መን ክጠፍእ፣ መን ግዝኣት ከስማሕ ፍሒ መን ዓዲ ክዝመት
من هزو خفناقل من ابش تفناقلو ناي تغار عد مصر سفر احنا نبذلنا قدفنا زي تقدفنا انتكم مسلنا بحيلنا نرغاغص እና እንደምትሰሙት ነው። አሁን ሁለት በተለያየ ፍላጎት ላይ ያሉ በሚቃረን እና አንዱ ያንዱን ፍላጎት በሚያደናቅፍበት በሚከላከልበት ሁኔታ ውስጥ ሆነው ነው እነዚህ ሰዎች ጽምዶረን እያሉ ሊያስፈራሩ የሚፈልጉት። እና ያው መዲድ እንደሰማችሁት እንግዲህ ተጋሩን በመቅበር ከሆነ ህልውናቸው የሚረጋገጠው ማን እንዲኖር ነው ማን የሚቀበረው ይላል። ማን ሊኖር ነው ማን የሚጠፋው? ማን ነው ግዛቱን የሚያስፋፋው? ማን ነው ግዛቱን የሚያጣው ይላል። እንግዲህ ግዛት የሚሉት ያው አስቀድመው በኃይል ነጥቀውኛል እያለ አማራው እና ሌላውም ይሄንን የህወሓትን የሚቃወመው ኃይል ሁሉ የሚያነሳው ጥያቄ ነው። እና ማን ነው ከመሬቱ የሚፈናቀለው? ማን ነው በተፈናቀሉ የተጋሩ መሬት ላይ የሚሰፍረው ወይም ያንን መሬት የሚጠቀምበት ይላል። ስለዚህ እኛ የምንለው ተውን፣ ካልተዋችሁን መብታችንን በኃይል እናረጋግጣለን ይላል። ይሄ በኃይል መሬቴን እቀማለሁ ወይም ወስዳለሁ ይላል። ያኛው ደግሞ ይሄን መሬት አሳልፎ የሚሰጥ የለም፣ መሬታችንን በኃይል ነው ከዚህ በፊትም ያስከበር ነው፣ አሁንም በኃይል መሬታችንን እናስከብራለን ይለናል። እነዚህ ሁለት በጣም በጣም አመለካከቶቹ የግድ አንዱ በሌላው ህልውና ላይ ወይም ሌላው የሚያነሳውን ጥያቄ በመመከት ላይ የተመሰረተ የሌላውን ፍላጎት አንዱ ይቀማኛል ይሄኛው ደግሞ አላስቀማም አላስወስድም በሚል አሰላለፍ ውስጥ ያሉ ሰዎች ናቸው እነዚህ ኃይሎች። አሁን እና ከዚህ በፊትም እንግዲህ ሞንጆሪኖ እንዳለችው አይደለም እኛ ለስልጣን ብቻ ያብቁን ይሄ መንግስት ብቻ ይውደቅ፣ ከዛ በኋላ ከነዚህ ኃይሎች ጋር የሚያመሳስል ዓላማ የለንም፣ ያው የአሸናፊዎች አሸናፊ ተብሎ የተገለጸውን አይነት ትግል ደግሞ ይቀጥላል ያለችበት ሁኔታ አለ። አሁን እንደዚህ ሆኖ ዛሬ አብረን እንቁምና ነገ እንገዳደል ወይም ዛሬ ጎን ለጎን እየሄድን አንዱ ሌላውን ያጥፋ አይነት ነው። የጎሪጥ እየተያዩ ናቸው። ውሸታቸውን ነው። አሁን ለማስፈራራት ነው ይሄንን የሚሰነዝሩት ወይም የሚያቀርቡት። በቃ ለማስፈራራት ይሄ ሁሉ አንድ ላይ ከሆነብኝ ብሎ እነሱ የሚያቀርቡትን የተለያዩ ጥያቄዎች ጥያቄም በመሰረቱ አቅርቡ ሲባሉም የሚያቀርቡት ጥያቄ እኮ የላቸው። ጥያቄያቸው በጣም በሚገርም ሁኔታ የህልውናችን የተመሰረተው በአብይ አህመድ መንግስት መውደቅ ላይ ነው የሚሉት። ይሄ ዩቲዩበርም ሞቶ እዛ የሚያወራው አሁን የሆነ የምክክር መድረክ ብለው ጀምረዋል። ይሄዱና የአብይ አህመድ መንግስት ሲወድቅ አንድነት ይፈጠራል፣ ኢትዮጵያ ሰላም ትሆናለች፣ የኢትዮጵያ ችግር ይፈታል ብለው ያምናሉ። ይሄ ማለት እኛ ወደ ስልጣን ስንመጣ ማለት ነው። በቃ ያንን ስንተካና ስልጣን ላይ ስንቀመጥ ማለት ነው። ይሄንን በአብይ አህመድ መቀበር ላይ ነው ህልውናችን የሚረጋገጠው ያሉትን አስመልክተን የምናነሳው ነገር አለ። ሌላው የወልቃይት የተመለከተ ሌላ መግለጫ ወጥቷል። እሱን ደግሞ አቀርብላችኋለሁ። የተሞኘ ይሞኝ አማራ ዳግም አይታለልም በሚል ርዕስ መግለጫ ያወጣው የወልቃይት ጠገዴና ጠለምት አማራ ምሁራን ማህበር ነው። አሁን እና እሱን እንመልከት። ምን ይላል? አገር አፍራሽ የሆነውን የህወሓትን የጥፋት ሴራና ታሪካዊ በደል በጽኑ የሚያወግዝና ህዝቡ ንቃቱን እንዲጠብቅ የሚያሳስብ ወቅታዊ መግለጫ እነሆ ከወልቃይት ጠገዴና ጠለምት አማራ ምሁራን ማህበር ተሰጠ ይላል። ማህበሩ ባወጣው መግለጫ እንዳመለከተው
ህወሓት ከዚህ ቀደም የአማራን ህዝብ በማንነቱ ብቻ ሲያሳድድ ሲያስርና ጭካኔ የተሞላበት ጭፍጨፋ ሲፈጽም የነበረ መሆኑን አስታውሶ ድርጅቱ ምንም አይነት ርህራሄ በሌለው አረመናዊ ተግባሩ መላውን የኢትዮጵያን ህዝብ በመከራ አዘቅት ውስጥ የከተተ መሆኑን አብራርቷል። ይህ የጥፋት ቡድን ዛሬም የለመደውን እኩይ ተግባር ለማስቀጠልና ዳግም ስልጣን ይዞ 4 ኪሎን ለመቆናጠጥ ሲል የራሳችንን ሰዎች ወይም አንዳንድ የዋሆችን በጀርባው በማዘል እና መሳሪያ በማድረግ እየሰራ እንደሚገኝ ማህበሩ በመግለጫው በስፋት አጋልጧል። በእነሱ ለመታዘልም ቢለው ጥሩ ነው፣ በጀርባው በማዘል ይላል። እሺ፣ በመጨረሻም የወልቃይት ጠገዴና ጠለምት አማራ ምሁራን ማህበር ለመላው የአማራ ህዝብ ጠንከር ያለ መልእክት በማስተላለፍ ልብ በሉ፣ እኛ አማራዎች ነን። የተሞኘ የራሱን መንገድ መርጦ ተሞኝቶ መሄድ ይችላል። የአማራ ህዝብ ግን ዳግም በጨፍጫፊዎች ፈጽሞ አይታለልም በማለት የማያወላውል አቋሙን አስታውቋል። እና እንግዲህ ይሄንን መግለጫ አሁን የፍላጎቶቹን ወይም የዓላማን ፍጹም ተቃራኒነት ፍጹም የጠላትነት አቋቋም መሆኑን ነው የሚያሳየው ይሄ ጉዳይ። እና እነዚህ ሰዎች ይሄ መንግስት ሲመጣ ማነው ሲወድቅ እሱን ስንቀብር በሱ መቃብር ላይ ህልውናችን ይረጋገጣል ይላል ሁሉም። አንዱ ለሌላው የህልውና አደጋ መሆኑን ደግሞ ይገልጹልናል። አንዱ ለሌላው ጠላት የዓላማ አንድነት እንደሌላቸው በዓላማ ተጻራሪ እንደሆኑም ደግሞ እየወጡ ይገልጹልናል። ስለዚህ እንዴት ነው ኢትዮጵያ ሰላም የምትሆነው? እነዚህ ኃይሎች ይህን መንግስት ጥለው ወደ ስልጣን ቢመጡ ምን አይነት ሰላም ነው የሚፈጠረው ኢትዮጵያ ውስጥ? ሊቢያን ሞቃዲሾን እንድንሆን ይሄ ነው በትክክል ሲተነተን የሚመጣው ነገር ይሄ ነው። አሁን አንዳንዶቹ በሚገርም ሁኔታ ትናንት የነበራቸው አቋም ትናንት በጥናት በምን አሁን እንደ ትንግርቱ አይነት ሰው ስለ ህወሓት እጅግ በጣም 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 ከፍተኛ ጥላቻ ያለው ሰው ህወሓት ላይ ብቻ ያቆመም የሱ ጥላቻ አለፍ ይላል። ህዝቡንም የትግራይን ህዝብ ጭምር በጠላትነት ሲፈርጅ የነበረ ሰው ነው። እንግዲህ ምሁር ነው። ጅጅጋ ዩኒቨርሲቲ ሲያስተምር የነበረ ነው። እና ይሄን ነገር እንዲህ በግልብ እይታ ለማስመሰል ወይም ዝም ብሎ ባልበሰለ አተያይ የተናገረው አይደለም። በዛ ደረጃ ያለ ምሁር በጊዜው ስለ ህወሓት የተናገረው ነገር ዛሬ ውስጡ የለም ወይም አያምንበትም ማለት እንዴት ይቻላል? እንዴት ይቻላል? አሰላሳይ የሆነ ምሁር ማለት ነው። ስለዚህ እስቲ የእሱን ድምፅ አዳምጡት። በአንድ ወቅት በዛ በ2013-14 ጦርነት ወቅት የተናገረውን ስንገባ ነው የሚወሰኑትና የሚታወቁት። ለዛ ደግሞ የተዘጋጀ የትብብር ማዕቀፍ ወይም የፖሊሲ ሰነድ አለን። በዛ ሰነድ መሰረት ነው የትብብር ሁኔታዎች የሚታዩት። አጠቃላይ ፕሪንስፕሎቹን አስቀምጠናል። በነዛ ፕሪንስፕሎች መሰረት ከየትኛውም ኃይል ጋር እንተባበራለን በሚል የተቀመጠ ነው። በትብብር ላይ እንግዲህ ሰጥቶ መቀበል ይኖራል። መስማማት የሚገባቸው ጉዳዮች በሂደር የሚቆዩ ጉዳዮች ይኖራሉ። ከዚህ ጋር በተያያዘ አሁንም ደግሜ የማነሳው የህወሓትን ጉዳይ ነው። ከላይ ተዘጋጅቷል ባልከው የድርጅታችሁ ሰነድ ላይ በተለይ የአማራን ህዝብ ጥቅሞች ከማይጋፉ የኢትዮጵያን ብሔራዊ ህልውና ከማይጋፉ ኃይሎች ጋር እንሰራለን ባል ህወሓት በግልጽ የአማራን ህዝብ መሰረታዊ ጥቅሞች ሲጋፋ የቆየ አሁንም ለመጋፋት መጠነ ሰፊ እንቅስቃሴ እያደረገ ያለ ኃይል ነው። ከዚህ ኃይል ጋር በግልጽ ሌሎቹን እንግዲህ በሌላ ማዕቀፍ እና ሌሎቹን ኃይሎች እናቆያቸውና ከዚህ ኃይል ጋር የሚኖራችሁ ጉዳይ ብዙ ያስኬዳል ወይ? ህዝቡንም ለጥርጣሬ እንዲሁም ደግሞ አሁን በግልጽ በሚታዩ አካባቢዎች የመሬት የማንነት ጥያቄ ባለባቸው አካባቢዎች የህወሓት አመራሮች ትላንትና ሞንጆሪኖ ወይም ደግሞ ፈትለወርቅ ያቀረቡትን ንግግር ጨምሮ
ሁሉም ወታደራዊ አዛዦቹም እነ ጀነራል ኃይለ ሥላሴ የሚያቀርቡት ሌሎችም የሚናገሩት ጉዳይ አለ። በማንነት ጥያቄዎች ጋር በተያያዘ መሬት ለማስመለስ 40 በመቶ መሬታችን ተወስዶብናል። በግልጽ አንዳንዶቹ እንደ ጀነራል ኃይለ ሥላሴ የመሳሰሉት ደግሞ ጀነራሎች ጽምዶ ወይም ደግሞ የኛ ህብረት ከሌሎቹ ኃይሎች ጋር ወልቃይትንና ሁመራን ሌሎች አካባቢዎችን ለማስመለስ ነው ብለው በግልጽ ይናገራሉ። እነሱ ምንም ያቋም ለውጥ ወይም ደግሞ ድጋፍ ጥሪ በተለየ መንገድ ባላቀረቡበት ሁኔታ በዚህ በኩል የህዝብን ስጋት ላይ የጣለው ከህወሓት ጋር እንሰራለን የሚለው የመስሪያ ክልሉ ምን ይሆናል የሚለውን አሁን በድጋሚ በደንብ ማብራራት ይቻላል? መልካም ያነሳውን የነ ሞንጆሪኖንም ሆነ የሌሎች ወታደራዊ አመራሮችን ገለጻና ማብራሪያ አያዳመጥኩትም፣ አልሰማሁትም። ግን እዚህ ላይ የሆነ ነገር ማለት ፈልጋለሁ። እኔ ከህወሓት ሰዎች ወይም ከሌሎች ኃይሎች ወይ ደብረጽዮን ወይ ሞንጆሪኖ የሌላ ሰው ተነስቶ ወልቃይት የአማራ ነው ወይ ራያ የአማራ ነው እንዲለኝ አልጠብቅም፣ ይላል ብዬም አልጠብቅም። ባለው ነባራዊ ሁኔታ ለዘመናት ከ30 ምናምን ዓመታት በላይ ወልቃይት ከአማራው እጅ ወጥቶ የቆየው አማራው ጉልበት ስላልነበረው ነው። ይሄ በግልጽ መታወቅ አለበት። አሁን በስታተስኮ ደረጃ በህግ በአዋጅ ሌጂቲሜት ሆኖ ወይም ህጋዊ ሆኖ የአማራ ግዛት መደረጉ ባይረጋገጥም አትሊስት በስታተስኮ ደረጃ አሁን በአማራዎች መቆየት የቻለውም አማራው ጉልበት ስለፈጠረ ነው ብዬ ነው የማምነው። እንቅስቃሴ ስላደረገ ነው፣ እንደ አማራ ስለተንቀሳቀሰ ነው ብዬ ነው የማስበው። ነገ ወልቃይት ህወሓት ይሄን ሊያደርግ ይችላል፣ አይታመንም እኮ ህወሓት እንዲህ ቢሆንስ ምናምን የሚለውን እኔ እንደ እውቀት የሚቆጥሩ ሰዎች ይገርሙኛል። እውቀት አይደለም እኮ ይሄ፣ ምንም በጣም ኤሌመንታሪ ነገር እኮ ነው። አንድ ትንሽ ልጅ ብትጠይቀው እኮ የሚመልሰው ጥያቄ እኮ ነው። እነዚህን አትመን፣ እንደዚህ ጉልበትህን ነው የምታምነው። ሰዎችን ወይ የሆነን ግለሰብ ወይ የሆነን ኃይል አይደለም የምታምነው፣ የምትከተለውን ስትራቴጂ ነው የምታምነው። ኦኬ እንግዲህ ተመልከቱ። እነዚህ ሰዎች ናቸው አሁን ተነስተው ተሰብስበው ትግራይና አማራ አንድ ላይ በመሆን አገዛዙን ይጣል እና ጽምዶ እንፍጠር፣ የመጣብንን የህልውና አደጋ እንከላከል። እሱ እኮ በዚህ ህዝብ ላይ ከባድ የህልውና አደጋ የደቀነ ሰው ነበረ። እንደዛ ሲቀሰቅስ የነበረ ሰው ነው አሁን እንደሰማችሁት። እና ሌላው እነዚህ ቂመኞቹ ህወሓት እኮ ይህን መዝግበው ይዘዋል። እያንዳንድ መዝግበው ይዘዋል እኮ። ከዚህ በፊት እንዴት ድምፃውያን ወጥተው ለጦርነት ቀሰቀሱ፣ እንዴት አርቲስቶች ወጥተው ሰራዊቱን ግንባር ድረስ ሄደው ተዋጋ በርታ አሉት። ይሄ ጄኖሳይድ ነው፣ ጄኖሳይደሮች ናቸው የሚሉት ድምር ውስጥ እኮ ትንግርቱ አለ እኮ ተመዝግቦ አደገኛ ሊስት ውስጥ እንደዛ ተናግሮ። ስለዚህ እና እሱም ነገ እንደማይለቁት ያውቃል፣ እነሱም ይሄ ሰውዬ ጠላታቸው እንደሆነ ያውቃሉ። አሁን ሁሉን ነገር በሆዳችን ይዘን ግድ የለም እንደዚህ ይላሉ። እና የሆነ ጊዜ እንደው ወደ አሸናፊነት ስንመጣ ይሄኛውን ደግሞ ደከም ያለውን ጥለን እናልፋለን ነው አሁን የነዚህ ምኞት። ሁለተኛ በቃ በዚህ በመንግስት ላይ በተደጋጋሚ የሚጠሩትን የአብይ አህመድን ባላቸው ጥላቻ ብቻ ማንም ይሁን ይሄንን ኃይል እናስወግድ ነው። ለምን? ትልቁ የማይችሉት ብቻቸውን የማይችሉት ኃይል እሱ ስለሆነ። ከዚህ በፊትም ቲፒኤልኤፍ እና በዚህ የፕሪቶሪያ ስምምነት ከመደረጉ በፊት ሁላችንም እንደምናስታውሰው ማለት ነው እና ይጠብቁ ነበረ። ቲፒኤልኤፍ ያ ጦርነት ቲፒኤልኤፍን ሙሉ በሙሉ ያጠፋል፣ ከጥቅም ውጭ ያደርገዋል ብለው ነበር የሚጠብቁት። አንዱ እንግዲህ የግጭቱ መንስኤ ሁለቱ በፕሪቶሪያ ላይ ያደረጉት ስምምነት ነው። እንዴት ቲፒኤልኤፍ ሳይጠፋ? ስለዚህ ቲፒኤልኤፍ የአማራ የህልውና አደጋ ነው በሚል ወደ ጦርነት ገባ። ይሄ የአማራው
ታጣቂ ኤሊቶቹ ይሄንን ቀስቅሰው አስነስተው ወደ ጫካ አስገቡት። በዛ ጊዜ ግን የነበራቸው ካልኩሌሽን ምንድነው? ቲፒኤልኤፍ እስከ መጨረሻው ይጠፋል። በዛ በ2013 እና 14 ጦርነት ቲፒኤልኤፍ ሙሉ በሙሉ ሲጠፋ ደግሞ ፌዴራል መንግስቱ ሰራዊት ይዳከማል በዛ ውጊያ። ስለዚህ እሱ ቀላል ነው፣ ጠንካራው ኃይል ቲፒኤልኤፍ ነው፣ እሱ ከጠፋልን ይሄኛው ቀላል ነው፣ እንደውም አረፋ ነበር እያሉ ሲገልጹ የነበረው እንግዲህ አንዳንድ ወታደራዊ መሪዎችና የመረጃ ሰዎች ሲገልጹት በወቅቱ ማለት ነው። ይሄኛው አረፋ ነው፣ ከዛ በኋላ ያለው እሱን እፍ ብሎ መጣል ይቻላል፣ ከዛ ስልጣን እንይዛለን በሚል ካልኩሌሽን ሲሰሩ የነበሩ ናቸው። ይሄንን ንቅናቄ ሲመሩ የነበሩ ናቸው እነ ትንግርቱ በኋላ ላይ ጦርነቱ ከተጧጧፈ በኋላ። ስለዚህ ይሄ ኃይል የተዳከመ ነው፣ ግድ የለም የሆነ ግን ሊያግዘን ይችላል። ለምሳሌ መሳሪያ ሊሰጠን ይችላል። ይሄ ጥላቻ የሚቀርጹ ፕሮፓጋንዳ ላይ ሊያግዘን ይችላል እና ሌላው ደግሞ ኃይሉን ሊከፋፍልን ይችላል። አሁን ይሄ የመከላከያው ኃይል በአንድ ግንባር እንዳይዋጋ እዛም እዚህም ኃይሉ እና ትኩረቱ እንዲከፋፈል ያደርግልናል የሚል ሂሳብ ሰርተው እንደሆነ ይሄን የሚያደርጉት እጅግ ግልጽ ነው። አንዱ ሌላው አድፍጦ የሆነ ጊዜ ላይ ቀን ሲያገኝ ሊመታው እንደሚችል ይተዋወቃሉ እነዚህ ኃይሎች። ያንን በሆዳቸው ይዘው ነው እንትን የሚሉት እና ጫና ሲፈጠርባቸው እየወጡ አሁን እንዳስረስ ማሪ አይነት ብዙ በትጥቅ ትግል ላይ ነበረ ከወያኔ ጋርማ ከጠላታችን ጋር እንዴት እያለ ከእጃቸው ሲወጣ ህዝቡ እንዴት እንዲታረጋላችሁ እያለ ጥያቄ ሲያበዛባቸው የመሳሰለውን ሲያደርግ ያችን ለታክቲክ የተናገሯትን ነገር ወደ ማስተባበል መጣ። እኛ እንደዛ አይደለም፣ በፍጹም ይሄንን አሳልፎ የሚሰጥ ኃይል የለም። ሁለተኛ ደግሞ እያንዳንዱ ደግሞ የእኔ ኃይል ጠንካራ ነው፣ እኔ ማንም ጥገኛ አይደለሁም ደግሞ ይሉናል እየወጡ። አሁን በየጊዜው ይሄ ጽንፈኛው ፋኖ ቡድን ራሱ ይሄ አስረስ ማሬ በተደጋጋሚ ምንድን ነው የሚለን? አማራ ሌላውን ለምኖ ወይም ሌላው ያድነኛል ህልውናዬን ይከላከልልኛል ብሎ አይደለም፣ በራሱ ነው የሚተማመነው። ስለዚህ ሌላው አማራን ፈልጎ ይመጣል እንጂ ወይም እኛን ፋኖን ፈልጎ ይመጣል እንጂ እኛ ሌላውን ፈልገን አይደለም የምንሄደው እና እኛ ግዙፍ ነን፣ እኛ ጠንካራ ነን፣ እኛ ሀያል ነን የሚሉበት ሁኔታ አለ። ቲፒኤልኤፍም ዘሴም እንደዛ ይላል። ቲፒኤልኤፍ ራሱ አሁን እንደዚህ የሚባባሉ ኃይሎች ናቸው። ምን ያህል የጎሪጥ እየተያዩ እንዳሉ ግልጽ ነው። እና ሌላው እንግዲህ እንዳልኳቸው ቅድም ስለ መግለጫ ተናግረናል ወይም ነግራቸዋለሁ። እቺን ገዳም ውስጥ እየሆኑ አመራር መስጠት፣ ገዳም ውስጥ መሳሪያ መደበቅ፣ ገዳም ውስጥ ሆኖ መተኮስ በከፍተኛ ደረጃ አሁን በተለይ በቅርብ ጊዜ እንደዛ አይነት ሁኔታ ተከናውነዋል። ሁለት ነገር ነው የሚጠቀሙት እነዚህ ሰዎች ከዚህ። አንደኛ እዛ ውስጥ ሆኖ ገዳሙ ቢመታ ያው ገዳም መታ ብሎ መንግስትን ለመክሰስ ነው። ያው አሁን ይሄንን በፕሮፓጋንዳ እያደረጉ ነው። እዚህ ወሎ ውስጥ አንድ ገዳም ተመታ ብለው። በሌላ በኩል ደግሞ ያው ገዳምን አይመታም፣ ቢያንስ ያንን ገዳሙን በደንብ በሚያጠፋ በሚደመስስ እና ውስጡ ያለውን ኃይል ሙሉ በሙሉ ከጥቅም ውጭ በሚያደርግ ደረጃ አይመታውም በሚል ራሳቸውን ለመከላከል ገዳም ውስጥ ይደበቃሉ። ብዙዎቹ በገዳም እየኖሩ ነበር አመራር ይሰጡ የነበሩት። ይሄም አሁን ተመታ የተባለው ገዳም እንዲመታ ያደረገው አስረስ ማሬ ነው ይለናል ዘመድኩን በቀለ። የእሱንም ድምፅ ማዳመጥና መመዘን አይከፋም። እኔ በደንብ መረጃ አለኝ ይላል እሱ እና ይሄንን እስቲ እናዳምጠው። አርሴማ ገዳም አልወጣም ብሏቸው ከዳር ተቀምጡ። እውነት እንኳን ቢሆን ዘመዴ ዝም ብለው ይህንን በማድረግ ለመንግስት ገዳም ነው ያሉትና እየተደበደቡ ነው ያሉት ምናምን ያለበት ቦታ ካለና መንግስት ከደበደበው እዚህ ስላለን የተመታውን አለ። ዮሴፍ አስማረ ኢቲ የሚለው ጋር ሄዳችሁ እሱ ኢንተርቪው ያደረጋቸው አለቃውን ምንድነው የሚላቸው? ማንም ሳይኖር ይላሉ እሳቸው ሳይጠይቁ
ሌላ ምንም ሳይኖር ጸሎት ላይ ያሉትን አባቶች ሰላም ናቸው መጥቶ ጨፈጨፈብን ይላል። ከዛ ሌላ ነገር ሊናገሩ ሲሉ ይቆርጠዋል። ዮሴፍ አስማረ ማለት። ስለዚህ ባካችሁ ውጣ በሉት፣ ከገዳሙ ውጣልን በሉት። አባይ ማዶ ገብርኤል ቤተክርስቲያን ውስጥ ነው ያለው። እዛ ውስጥ ነው ሴት የሚያስመጣው። እዛ ውስጥ ነው ከሴት ጋር የሚርመጠመጠው። እስክንድርን ሸዋዎች ከቤተክርስቲያን ውጣልን ብለውት፣ በቃ ከቤተክርስቲያን አካባቢ ራቅልን ብለውት አርቀውታል። ይሄ እዚህ ማዶ ገብርኤል በጎጃም ውስጥ፣ ያኛው ተሻግሮ እዛ ነው ሄደው። ስለዚህ እዚህ አካባቢ አብያተ ክርስቲያናት የሚደበደቡ ከሆነ በእነዚህ ምንም ለአማራ ጥቅም የማይሰጡ ሰዎች ማለት ከነሱ ጋር የነበሩት በሙሉ ይሄም እዛው ነበረ። ተመልከቱ፣ ይሄ ማስረሻ ሰጤም እዛው ነበር። እዚች አሁን የተደበደበችው ቤተክርስቲያን አካባቢ ነበር። ከድልድዩ ማዶ ቀረጥ ሲያስከፍል ነበር። አስረስ ማሬ የተዋጣውን 60 ነው 30 ሚሊዮን ብር ይዞ እነ ዝናቡ ጋር ሄደ። የመርጦ ለማርያም ካህናት እንዲያደራድሯቸው አድርገው ነገ ብሩን ይዤ እመጣለሁ ብሎ ሄደ። በመርጦ ለማርያም ላይ የነ አሻግሬን ጓደኞች አብሮ አደጎች አርዶ ነው ሄደው፣ ገሎ ነው ሄደው። መርጦ ለማርያም ያሉትን ጠይቁ። ገና ቢያገኙት ይሰቅሉታል አስረስ ማሬ። ከዛ ይሄ የእስክንድር ቡድን ሆነ ማለት ነው። እና አሻግሬ የእስክንድር ነጋ ቡድን ሆኑ ማለት ነው። ይመራል አይደል? ግን ዋጣው እውነቱ ይሄ ያው አሻግሬ እንዳንተና አብረው ነበሩ። ኬላ ላይ ማስረሻ ምስራቅ ጎጃም ገባ። ያው አሻግሬ ዛለ ማዶ ያለው ገብርኤል ቤተክርስቲያን ማለት ነው። ኦኬ እንግዲህ ይሄ ነው። እነዚህ ኃይሎች እነዚህ ጸረ ሰላም ጸረ ህዝብ የሆኑ የኢትዮጵያ ጠላቶች ከውጭ ጠላቶች ተቀጥረው ኢትዮጵያን ለማፍረስ የሚሰሩ ኃይሎች በየጊዜው የሚነግሩን የሚሰጡን መግለጫ ሚዲያም ላይ የወጡ የሚሉት አገሪቱን መሪ ማሳጣት። ይሄንን እየነገረህ ነው። መጣሁልህ አብይ አህመድን እቀብራለሁ ወይም ብልጽግናን አጥፍቼ ህልውናዬን አረጋግጣለሁ ሲለ አገሪቱን እየመራ ያለ አገሪቱን በኢኮኖሚ እያሳደገ ያለ ትልቅ ኃላፊነት ተሸክሞ ትልልቅ ተቋማትን የመከላከያውን የጸጥታ ኃይሉን እየመራ አገሪቱን እየጠበቀ ያለውን ኃይል እንደገናም ደግሞ ህዝቡ የመረጠውን መርጦት የሚያስተዳድረውን ይወክለኛል ያለውን ኃይል አጠፋለሁ፣ የኔ ህልውና የሚረጋገጠው እሱን አጥፍቼ ነው ይልሃል። ሁሉም ወጥቶ ግን በዚህ ደረጃ እንደዚህ እየተባለ ህልውናህን አጠፋለሁ እየተባለ የሚመለከት መንግስት ለነሱ ለራሳቸው ሳያስገርማቸው አይቀርም። ምክንያቱም ወደ ውጊያ ለማስገባት በቃ ህልውናህን አጠፋለሁ፣ በአንተ ህልውና መጥፋት ላይ ነው የኔ ህልውና የሚረጋገጠው እያለ እና አንድ ሰው ስለዚህ የጻፈውን ትንሽ እንደው አዝናኝ አቀራረብ ነው የጻፋትና እሷን ላንበብላችሁና አበቃለሁ ፕሮግራሜን። እና አንድ ሰው ይላል አንድ ሰው ህልውና የሚረጋገጠው በአንተ መቃብር ላይ ብቻ ነው ቢልህ ምን ታደርጋለህ? እያንዳንዳችን እኔም ቢለኝ አንተም ቢልህ ይህን ፕሮግራም የምታዳምጡ ሁላችሁም ቆም ብላችሁ እና አንተን ስገል ነው እኔ መኖር የምችለው ቢልህ ምንድን ነው የምታደርገው? በጣም የሚገርም ነገር ነው ይሄ። እቺ የጠየቃት ጥያቄ በጣም ደስ ትላለች። እንደው ራሳችንን እንድንፈትሽ ነው የምታደርገን። ህልውና የሚረጋገጠው በአንተ መቃብር ላይ ነው። አንተን ቀብሬ ነው የኔ ህልውና የሚረጋገጠው። ስለዚህ ለእኔ መኖር አንተ መሞት አለብህ፣ አንተን ገድዬ እኖራለሁ ሲልህ ምን ታደርጋለህ? አሁን ምን ማለት ነው ይሄ? እንደዚህ ማለት አሁን እንደዚህ እያሉ ነው እንግዲህ በአደባባይ እና ስለዚህ አሁን ምን ታደርጋለህ ብሎ ይጠይቅና ወደ መቃብርህ በመሄድ እንዲቀብርህ ትተባበረዋለህ ወይስ ያለ የሌለ አቅምህን አሰባስበህ መንገጭላውን በማለት መኖሪያውን 6 ፊት አንደር ታደርግለታለህ? መቀመቅ ታወርደዋለህ ወይስ መቀበሪያህን እንግዲህ ገላለሁ መጣሁልህ ሲል ሄደህ ትቀበርለታለህ ወይስ እርምጃ ትወስዳለህ ነው። እና አማኑኤል አሰፋ ዝባሃል የፖለቲካ ቁጫጫም ሆነ የህወሓትን ፍርስራሽ የሚመሩት አለቆቹ ደጋግመው ያውን በአደባባይ ለመንግስት እያቀረቡለት ያለው አማራጭ እንዲህ ያለውን ነው። መኖር የምንቀጥለው በመቃብር ላይ ነው፣ ጎጆ ቀልሰን ነው አንተ መቃብር ላይ እያሉት ነው ይላል።
እና for every action there is equal and opposite reaction እንዲል የኒውተን ህግ በአንድ አሳቻ ቀን ህወሓት እንደ ልማዱ ሚስካልኩሌትድ ድርጊት ቢፈጽም የመንግስት ምላሽ ምን እንደሚሆን ሳስብ ይዘገንነኛል ይላል። ምክንያቱም እቀብርሃለሁ እያለ የዛተንትን ልክ ውጊያ ቢጀምር ኦኬ ለመቅበር መጣ ማለት ነው። እንግዲህ አንተን ገድዬ ነው የምኖረው አለ። ይሄንን ነው እንግዲህ እና ስለዚህ ይሄን ሳስብ ይዘገንነኛል ይላል ጸሐፊው። ካጋም የተጠጋ ቁልቋል ሆኖ የቀረው የትግራይ ህዝብ ያሳዝነኛል ይላል። መንግስት እስካሁን እያሳየ ካለው ሆደ ሰፊነት ቢወጣስ የሚለው ሐሳብ ይረብሸኛል ይላል። በአሁኑ ሰዓት በዚህ አካባቢ ጦርነት ዳግም ያልተነሳው በመንግስት ታጋሽነት መሆኑን ሳስብ መንግስትዬ ያዝደቀልህ ያስብለኛል። ሆኖም ግን ነገሮች እና አማኑኤል በሚያራግቧቸው ልክ ከቀጠሉ መንግስት በያዘው አቋም እንደማይቀጥል ያው ማይሄርት ይነግረኛል ይላል። ይዘገያል እንጂ አያ የጅብ ናት ይለኛል ልቤ ይላል። እናም ጦቢያውያን በተለይ ፓሲፊስቶች ከሁሉም በላይ ተጋሮች የህወሓት ፍርስራሽ የጦር አውርድ ምኞት እንዳይሰምር የምትችሉትን ሁሉ አድርጉ። የነገ ዋይዋይታ ለማንም አይጠቅምም ነው። በቃ ይሄ በየእንትኑ ቁጭ ብለህ እገልሃለሁ በአንተ ህልውና ላይ ነው የምንረጋገጠው እና ይሄ አደገኛ ነው ይሉናል ኦሊማ ኦሊ የተባሉ ጸሐፊ፣ በዚህ ስም የጻፉ ጸሐፊ ናቸው። ይህንን ያጋሩን ብዙ ጊዜ ጎበዝ ተንታኝ ናቸው ወቅታዊ ሁኔታን ሲተነትኑ እና ልገልህ እመጣለሁ ቁጭ ብለህ ጠብቀኝ፣ አንተን አጥፍቼ ነግሳለሁ ወይም በአንተ መቃብር ላይ ህልውናዬን አረጋግጣለሁ የሚል መልእክት እያስተላለፍክ ያ እንደዚህ የምትለው ኃይል አንተ ላይ እርምጃ አለመውሰዱን እንደ ትልቅ እድል መቁጠር አለብህ። አንድ ቀን መውሰዱ የማይቀር ቢሆንም ማለት ነው እና እንደዚህ አይነት ዝብርቅርቅ ያለ የስርዓት የሌለው ግልብ ፕሮፓጋንዳ እየተሰራ ያለበት ሀገር ነው። ሁሉም 5ም 6ም ሆኖ ተቀምጦ ይሄንን አደርጋለሁ፣ ይሄ መንግስት ጥዬ ህልውናዬን አረጋግጣለሁ፣ ይሄ መንግስት ሲወድቅ ኢትዮጵያ ሰላም ይመጣል እያለ እየሰበከ ያለ ነው። ዞሮ ዞሮ እኛ ስልጣን ስንይዝ ብቻ ነው ኢትዮጵያ የምትቀጥለው እንደማለት ነው። ግን እነሱ ስልጣን ሲይዙ ቅድም የነገርኳቸው አደጋዎች ሁሉ አሉ። በሌላ በኩል እንግዲህ የምክክር እየተደረገ ኢትዮጵያ ውስጥ 4000 ሰዎች ተሰብስበው እዚህ ጋር እየተማከሩ 4 ሰዎች ደግሞ አሜሪካን ሀገር ዩቲዩብ ላይ ተቀምጠው ምክክር እያደረጉ ነው ለኢትዮጵያ ጣፋንታ እንዲህ ቢሆን ይላሉ። የነዚህን 4000 ሰዎች ምክክር እነዚህ 4000 ሰዎች ደግሞ ስንት ሚሊዮን ህዝብ ወክሎ የላካቸው አጀንዳ ሲይዙ እነሱን በቃ ምንም አይደሉም በማለት ለምን እኛ 4 ሰዎች ወሳኞች ነን በሚል እብጠት፣ ድንቁርና፣ ትዕቢት ተነሳስተው የኢትዮጵያ ነጣ እኛ ነን እንትን የምንለው ያኛው ምክክር ትክክል አይደለም፣ ለኢትዮጵያ መፍትሄ የሚያመጣው ምክክር ይሄ ነው እያሉ በዛ ምክክር ላይ ደግሞ ዋንኛው እንትኑ ለኢትዮጵያ መፍትሄ ብለው ያስቀመጡት የኢትዮጵያ ህዝብ መርጦ ያስቀመጠውን መንግስት ህልውና አጥፍተን መፍትሄ እናመጣለን የሚሉ መሆናቸው ነው። ደግሞ እጅግ አስገራሚ የሚሆነው ይሄንን ለመወሰን መሰብሰብ አያስፈልግም። ያው ቲፒኤልኤፍም ይሄን በየቀኑ እያለን ነው። ይሄ ፋኖ ታጣቂም ሌላውም እያለን ነው። ይሄን መንግስት እደመስሳለሁ አጠፋለሁ እያለ ለምን ለእኛ መንገድ፣ ለእኛ የስልጣን ጥም፣ ለእኛ በአቋራጭ ወደ ስልጣን መሄድ የማይበጀን የሚከላከለን ይሄ ስለሆነ ይላሉ። የውጭም ተልእኮ ይዘው የውጭ ኃይሎችም ይሄ መንግስት ብቻ አጥፉልን ስለሚሏቸው ይህን ጠንካራ መንግስት ብቻ አጥፉልን። ለምን የእኛን ፍላጎት የእኛን የኢትዮጵያን ሀብት የመጠቀም እቅድ እንዳይሳካ እያደረገ ያለው መንግስት ይሄ ነው። ስለዚህ ይሄንን ብቻ አጥፉልን ብለው ስለሆነ ተልእኮ የሰጧቸው ይህን ደጋግሞ ይላሉ። ይሄ ለኢትዮጵያ አደገኛው መንገድ ነው። ከዚህ አደገኛ መንገድ የኢትዮጵያ ህዝብ
ራሱን ይጠብቅ፣ እነዚህን ኃይሎች ይከላከል። በሌላ ፕሮግራም እስከምንገናኝ ሰላም።